የአማራ ክልል ጦርነትና የትግራይ ጦርነት ደግሞ አንድ አይደለም። አየህ የአማራ ክልል ጦርነት ልክ ነው። ስካተርድ የሆነ የሽምቅ ውጊያ ነው። እስካሁን ራሱ ኮንቬንሽናል ዋርፌር ላይ ገባ አይደለም። ትሬት ኢሚዲየትሊ ፉል ስኬል እና ፉል ብሎን የሆነ አይደለም። በትግራይ ኃይሎች እና በፌዴራል መንግስት መካከል የሚደረገው ኦልሞስት የሁለት ሀገሮች ጦርነት ነው። የደጋፊዎቹ ሚናም ሰፋ ያለ ነው። ከዛ ረገድ ከዛ በኋላ እኮ ጀዋር አዋጅ አውጥቶ ሰራዊት አሰማርቶ በተከታታይ በሁለት ወር እናጠፋቸዋለን፣ በሶስት ወር እናጠፋቸዋለን፣ በአንድ ወር እናጠፋቸዋለን እያለ ነው እዚህ የደረሰው ሰው ነው። ወይ ከመጀመሪያዎቹ የሆኑ ጊዜያት በኋላ ፉል ብሎን የሆነ ጦርነት እያካሄድኩ ነው ብሎ ነው የሚተርከው ልልህ ነው። አዎ ይላል። ግን ያው ኦሮሚያ ውስጥም አንቲንግ ለ99ኛ ጊዜ በሁለት ሳምንት አጥፍቷቸው የለም እንዴ እያልኩ ያለሁት በኦሮሚያም ያለው የአማራም ክልል ያለው ጦርነት ኢትስ አን ኢንሰርጀንሲ ነው። አብይ በኮንቴይንመንት ነው የሚያምነው። ሰው መረዳት አለበት። አብይ መተህ ወሳኝ የሆኑ ቫይታል የሆኑ የሱ የስርዓት ምሰሶዎችን እስካልነካ ድረስ ገጠሩን ጎጃም፣ ገጠሩን ወለጋ፣ ገጠሩን አርሲ አተራምሰው ሀጃ የለውም። ትግራይ ውስጥም ወደ አዲስ አበባ ፊት እስካልዞረ ድረስ ሂዳዝን ኬር። አሁን እያደረጋቸው ያሉት ነገሮች ምንድን ናቸው? ሁለቱም ወገን እያደረጉ ያሉት የዝግጅት አለ የተጧጧፈ ያን ዝግጅት ዲስረፕት የማድረግ ኮንቴይንመንት ነው እያደረገ ያለው። የሚወስዳቸውን የድሮንና ሌሎች ጥቃቶች ስትወስዳቸው በጣም ሊሚትድ ናቸው፣ ፕሪሳይዝ ናቸው። የተወሰኑ ታርጌት በተለይ ሎጂስቲክስ ነው ታርጌት እያደረገ እየሄደ ያለው። ገርሞኛል። እስካሁን ለምሳሌ አይ ዶንት ቲንክ ሊደርሺፕ ታርጌት ያደረገ አይመስለኝም። ሎጂስቲክስ ነው ታርጌት እያደረገ ያለው። የመሳሪያና የተተኳሽ ጭነቶችን ነው ታርጌት እያደረገ ያለው። ፕላስ በግልጽ ፕሮቮክ አድርጎም ወደዛ ለማስገባት እየሞከረ ያለ አይመስለኝም። ለኤክስተርናሎቹ ነው እየተጫወቱ ያሉት። የሁለቱም እነሱ ናቸው። አግሬሽን ድሮ የአብይን ነበር ማለት አሁን ጌታቸው የሚጽፋቸውን ብቻ አዳምጥ ተመልከት። ቴምፖውን ማየት ከፈለክ የፌደራሉ መንግስት ጌታቸው ረዳ የሚጽፈውን ድሮ ጌታቸውን ትግራይ ላይ ነበር ቴምፖውን የምናይበት የትግራይን ኃይል አካሄድ ለማየት። አሁን ገልብጠ ነው በፌደራል ነው እያየን ያለ ነውና በሄደበት ሁሉ ሙቀት መለኪያ ይሆናል። ሙቀት መለኪያ ሆኗል። ቴርሞሜትር ሆኖልናልና እያየው ያለሁት ምንድነው ብሌም ለማድረግ እንደዛም ሆኖ ግን ፈራ ተባይ ማለትን ነገር እያየው ነው። ሁለቱም ወገን ፉል ብሎን ጦርነት ሊገቡ ይችላሉ። ወደ ፉል ብሎን ጦርነት ሊያስገባቸው የሚችል ማአት እድል ነበረ ባለፉት 3-4 ሳምንታት፣ ግን ሪዚስት አድርገዋል። ከጀርባ ግን ምን አለ መሰለ ድርድር እየተካሄደ ነው። የድርድር የማደራደር ሙከራዎች እየተካሄዱ ነው። ንግግሮች አሉ። ፊት ለፊት ኦፊሻል ድርድር እንኳን ባይደረግ የአሜሪካኖቹ ጫና በጣም በጣም ትልቅ ነው እና ይሄን ኮንስትሬን እያደረጋቸው ያለ ይመስለኛል። ለዛ ነው 4 ነገሮችን ያስቀመጥኩት፣ አንድ ብቻ አይደለም። ንገረኝ ትንሽ ወደ ሌላ ጉዳይ ከመሻገራችን በፊት ምንድነው የምታውቀው እየተካሄደ ስላለው ድርድር? ምክንያቱም ይሄ ዜና ነው በተለያዩ ሰዎች በኩል በዚህም በዛም መልኩ እየተበረዘ እየተከለሰ ይቀርብ የነበረ መረጃ ነው። አንዳንዶቹ ለምሳሌ የቀድሞ የኦፒዲዮ አባላትን አብይ አህመድ ሰብስቦ እንዲህ እያደረገ ነው ወስተረፈ የሚል ነበር። እሱም በኋላ እንዳይደለ በአንጻሩ ካውንተር ሲደረግ ተመልክቻለሁ። እየተካሄደ ያለ ድርድርን በተመለከተ የምታውቀው ምንድን ነው? የማደራደር ሙከራን በላቸው ሸትል ዲፕሎማሲ እንበላቸው እና የአሳዳጊዎቼ አንተ ያለበት ሀገር ሰዎች እየሞከሩ ነው። ይሄ ምን ትላለህ ደግሞ እንዳላስከፋቸውና ፈጣሪና እነሱን ማስከፋት ጥሩ አይደለም። ስለዚህ ቀለል አድርገው ግን በደፈናው የምነግርህ ነገር የማውቀው ነገር የሙከራው what is on the table ኢንሴንቲቭ መኖር መቻል አለበት። ይሄ ጦር ዛሬ እንደው ሰፋ አድርገን ብናየው ወደው በሰሞኑ የጻፍከው ሪፖርት አለ። እሱ ወደሱ ከመሄዳችን በፊት እንደዚህ ባጭሩ አስተያየት ሰጥተንበት ብትሄድ የማስበው ጉዳይ አለ። እሱም የዚህ አዲስ አበባ እየተካሄደ ያለው ኮት አንኮት የዚህ ኮሚሽን የሚባል ነገር ድራማ እና ያ የተያዘበት አያያዝ ነው። አጀንዳው የተያዘበት አያያዝ ነው። ከዚህ ቀደም አንድ ጥያቄ አንስቼልህ ነበር። አጀንዳው እንዴት ነው መያዝ ያለበት? ስለ ይሄ ፕሮሰስ ሲጀመር ፍሮድ እንደሆነ አንተ ራስህ በጣም ጥሩ አድርገህ ገልጸኸው ነበር። ይሄ ሂደት አብይ በመስታወት ራሱን እያየ ከራሱ ምስል ጋር የሚነጋገርበት
ሂደት ነው ብለህ ነበር ከዶቼ ቬለ ጋር ስትነጋገር ይመስለኛል። እና አሁን አጀንዳው እየተያዘ ያለበትን መንገድ በተመለከተ ምንድን ነው ያንተ አስተያየት? የአብይ አየለ ጫሚሶች ያልካቸውስ እነማን ናቸው? አንተስ ራስህ ይህንን ካልክ በኋላ በኮሚሽኑ እንዲነሱ የታሰቡ አጀንዳዎችን ወደፊት በማምጣት የአብይን ፌክ ፕሮሰስ ሌጂቲማይዝ በማድረግ አልተባበርክም ወይ? ይሄ ናሽናል ዳያሎግ የሚባለው ነገር እንዴት መሰለህ አብይ ህገ መንግስት ውስጥ ለሱ እንዲመቹ ሊያሻሽላቸው የሚፈልጉ አንቀጾች አሉ። ይሄን እንደ ህግ ባለሙያ እንትን ታውቃለህ፣ ለረጅም ጊዜ ሲጋፋቸው ናቸው። 3 ፈንዳሜንታል ነገሮችን ይፈልጋል። አንደኛ ፕሬዝዳንት መሆን ይፈልጋል። ፕሬዝዳንት መሆን ይፈልገው አንደኛ ፕሬዝዳንት ሲሆን 2 ተርም ነው። ከዚህ በፊት 2 ተኩል ተርም ያደረገውን የጠቅላይ ሚኒስትሩ ይረሳለታል። ይሄ ቲፒካል አፍሪካ ውስጥ ሲደረግ የነበረ ነገር ነው። ወይም እነ ፑቲንም ሲያደርጉ ፑቲን 2 ተርም በፕሬዝዳንት ከዛ 2 ተርም በጠቅላይ ሚኒስትር ከዛ እሷን ማድረግ ይፈልጋል። እሷን ደግሞ እንደዛም ራሱ ደግሞ ፉል ፕሬዚደንሻል ሲስተም ማድረግ አልፈለግም እና ሰሚ ፕሬዚደንሻል ማለት በፓርላማ ነው የሚመረጠው። ያው በቃ ጠቅላይ ሚኒስትሩ ይነሳና ስሙ እቺ ፊት ለፊት የምትነሳው ተነስታ ፕሬዚደንት ማድረግ አንዱ እሱ ነው። ሁለተኛው የመሬት ጉዳይ ነው። ብዙ ሰው አቴንሽን ያልሰጠበት መሬት እንዲሸጥ እንዲለወጥ ይፈልጋል። እንዲለወጥ የሚፈልገው ይሄ ሁሉ ጦርነት ይሄ ሁሉ ቅንጡ ነገር እየተገነባ ያለው ሀገሪቷ ቀብድ ተይዛ ነው። ሀገሪቷ ደግሞ ብዙ ሌላ ሀብት የላትም። እሷ ያላት ሀብት መሬትና ውሃ ነው። አረቦች ደግሞ በተለይ የፉድ ሴኩሪቲ ትልቁ ነገር ለነሱ የፉድ ሴኩሪቲ ነው። ብዙ ሰዎች ሚነራል ላይ ከዛ የበለጠ የፉድ ሴኩሪቲ ጉዳይ በጣም ወሳኝ አልፎ ተሰጥተዋል። ኢሚሬቶች ደግሞ ኩታ ገጠም ይፈልጋሉ። የመንግስትን መሬት ብቻ ሳይሆን ከጎኑ ያለውን የገበሬ መግዛት ይፈልጋሉ። መሬትን ፕራይቬታይዝ ማድረግ ይፈልጋል። ሶስተኛው ፈራ ተባ እያለም ቢሆን ፌዴራሊዝሙን ሊቀይረው ይፈልጋል። ኢሴንሻል አይደለም ይፈልጋል። እነዚህ ሶስቶቹን ህገ መንግስቱን እንዴት ያሻሽሉ? ህገ መንግስቱ አሁን ባለ ፍሌክሲብል ያልሆኑ አሜንድ ለማድረግ ለመቀየር እና ሲያስብበት አሁን ሊቀይራቸው የሚያስባቸው አንዳንዶቹ አንቀጾች እኮ ዩናኒሚቲ የሚፈልጉ ናቸው። እዚህ ላይ በደንብ እንድትናገሩ ፈልጋለሁ። የህግ ባለሙያዎች ብዙ ሰዎች ይሄንን ናሽናል ዳያሎግ እና አይነት የለውም የምለው ለዚህ ነው። ነገራችን ላይ አይነት የለውም። እኔ ከዚህ የኢትዮጵያን ታሪክ ለማንበብ ሞክሬያለሁ። እንደዚህ አይነት ልም ያለ ቀውስ እኔ አንብቤ አላውቅም፣ አይቻልም። አሁን ሞደርን አይነት አለው። አሁን ምን አይነት አለ? ኢመርጂንግ አለ። ይሄ ዴጆ ስትሮንግ ማን የሚለው ከዛ ወዲህም የወጡ መጽሐፎች ስትወስድ እነኚህ ሱዶ ፖፑሊስት የሆኑ አመራሮች ብራዚል ላይ ፖሊሳሪዮ ብራዚል ላይ አባባ ትራምፕ አሜሪካ ላይ ሞዲ ህንድ ላይ ትንሽ ይድጋናል። እንደዚህ አይነት ሰዎች ይሄ ሀገርና ግለሰቡን አንድ የሚያደርጉ የሀገር ጥቅም የግል ጥቅም እንደሆነ እነሳ ጫፋቸው እስካልተነጋ ቁጥር ድረስ ቤተሰቦቻቸው ራሱ ቢራገፍ ሀጃ የሌላቸው ኒው ኮንሰፕት ኦፍ ፓወር ኒው ሞኖሊቲክ እና ኢንዲቪጁዋሊስቲክ የሆነ ሁሌ ካንተ ጋር ስንነጋገር አንድ ያው እንግዲህ ጫር ታደርግብኛለህ። አብይ እኮ ኢትዮጵያን እንደ ሸምሱ ሱቅ ነው የሚያያት። ሸምሱ ስለ ይሄ ሱቅ በየሰፈራችን ያለው እናውቀዋለን። እኛ ጋር ሸምሱ የሚባል ሱቅ ሁሌ ሱቋን በእንትን ይዞ የሚሄድ ሰው ነበረ፣ ሲጃራ ምናምን የሚሸጥ እንደሱ ነው የሚያያት። እና if you want to beat him you have to get to his head። ሞዲን ካየኸው እኮ ቢያንስ ስለ የሂንዱ ናሽናሊዝምን ይከለላል አይደል? ትራምፕን ካየኸው አሜሪካ ፈርስት ይልሃል። whatever constitution አንዴ ኤክስፓንድ የሚያደርግ አንዴ ሽሪንክ የሚያደርግ እንትን አለው ምናምን ትላለህ። ቢያንስ የሆነ አይነት ወጥነት እኮ ታያለህ አይደለም? ይሄ እንደሳለው ስላል ፍሌክሲብል ነው። እነዛም ያው ኢንስቲትዩሽናል ኮንስትሬንት አላቸው። ይሄ አሜሪካና ኢትዮጵያ ማዋደድ አትችልም። ህንድም ሮበስት የሆነ ሲስተም ነው። እነዛም ፐርሰናሊቲ ትሬታቸው በጣም ተመሳሳይ ነው። በተለይ ትራምፕ ብታየው ለፕሬዝዳንት እስኪሮጥ ድረስ he was not a Republican, he was not a conservative, like actually he's a liberal guy። ግን ሲያየው the pasture is greener on the other side, so ሄዶ እዛ ገባና ሁሌ አሁን ናምን አንደርጋቸው ምናምን ያውቃሉ። ሁሌ ገና ወደ ሀገር ስንመለስ he's not what you think he is። ያኔ በጣም አድርጎ ኢትዮጵያን ውስጥ ነበር እንደምታውቀው እና አስተልንተም ነው የሆነ አይዲያ እና የሱ ፐርሰናሊቲ እዚህ ውስጥ እየገባን ያለው ምንድን ነው?
እሱን የምንታገል ኃይሎች ክሊርሊ አንደርስታንድ ካላደረግን ሂስ ቲንኪንግ አብዛኞቹ የእሱን ጨዋታ ነው የተጫወቱለት ያሉት። ኢንፋክት እኔም እኮ የእሱን ጨዋታ ተጫውቼለታለሁ እርሊ አካባቢ ሳልነቃበት from 2018 to 2020 አካባቢ ይሄ የመምከር ሂሳዊ ድጋፍ ምናምን እያልን ስንፎጋገር የነበረበት ዘመን ነበር አይደል? that was I didn't understand him well። እሱም በደንብ አንደርስታንድ ያደረኩት እስር ቤት ቁጭ ብዬ ከሱ ጋር የነበረኝን ኢንተራክሽን ሌሎች ነገሮችን ለማንበብና ሪፍሌክት ለማድረግ ጊዜ ከወሰድኩ በኋላ ነውና ሌሎቹም አትሊስት የሚያደርጉትን ነገር ስትራቴጂክ መሆን እንዳለባቸው ስትራቴጂው ደግሞ አሁን የግለሰቡ ቢሄቪየር የስቴቱ ቢሄቪየር ነው። እቺ ላስይዝልህ ኤግዛክትሊ ፐርሰናል ቢሄቪየር has become ስቴት ቢሄቪየር። ድሮ እኮ ሌላ ሀገሮች ውስጥ የሩቶ ቢሄቪየር እኮ የኬንያ መንግስት ቢሄቪየር አይደለም። እንዳውም የሩቶ ቢሄቪየር በኬንያን ስቴት ቢሄቪየር ሼፕ ይደረጋል፣ ይገራል። ስቴት ጸባይን የመግራት የአመራርን ጸባይ የመግራት ለዚህ ነው አሁን ብዙ ጊዜ ለምርጫ ቅስቀሳ ታሪክ ቃል የምትገባውን ስልጣን ስትይዝ ማሟላት ማትችለው ለምንድን ነው? የስቴቱ ኢንተረስት ትራምፕ ያደርጋል ያንተን። ኢትዮጵያ ውስጥ ግን ስቴቱ በጣም ስላዳከመው አብይ ብልጽግና ኢትዮጵያ አሁን ሁሉም ኢትዮጵያ አይደለችም። እቺ አዲስ አበባና አካባቢ ያለችው ኢትዮጵያና እንትኑ አንድ ናቸው ማለት ነው። ስለዚህ የመጨረሻ በሱ አእምሮ ውስጥ መግባት ማለት አሁን በሚካሄዱ የተቃውሞ እንቅስቃሴዎች ውስጥ ምን ሊታረም ምን ሊስተካከል ይገባል በአደባባይ መጥቀስ የሚቻሉትን ያክልና ታገኛቸዋለህ ወይ? ኦፍ ኮርስ ከተለያዩ ኃይላት ጋር ከተለያዩ ሰዎች ጋር እንደምትነጋገረው ካለው ግን ይሄንን ለማስረዳት ይሄንን የተረዳ እንቅስቃሴ እንዲኖር ለማድረግ ምን ያህል ትሞክራለህ? በተቻለ መጠን ነው ያው በግልም በሚዲያም እናገራለሁ። እኛም ደግሞ ራሳችን እየሰራን ያላቸው በጣም ኢፌክቲቭ የሆኑ ነገሮች አሉ። ማለታችን ላይ በጣም ኢፌክቲቭ የሆኑ ስርዓቱን ብሎ ነው እየፈታን ያለባቸው ነገሮች አሉ። ምክንያቱም we understood behavior of the thing እና እሱ ለጊዜ ቆይ ግን I'm open to talk to anybody look እኔ አንድ ያንተን ስጋት እኔ እናንተን የሚያቀራርበን እኔና ሌሎችን የሚያቀራርበን አንተና ሌሎችን እኮ የሚያቀራርበን የተለያየ አመለካከት እኮ አለን። ግን እኔና አንተ አመለካከት ሊኖራቸው ቦታ ለምሳሌ አንተ ስንዴ ይዘህ መጥተህ እኔ ገብስ ይዤ መጥቼ ቅዳሜ ገበያ እስከሌለች ድረስ ዋጋ የለውም። ኤግዛክትሊ መሬቱ ከሌለ መቆሚያው መሬት ከሌለ ከዛ በፊት ትርጉም ይሰጡ የነበሩ ነገሮች ሁሉ ዋጋ የላቸውም ማለት ነው። እዚህ ላይ ያኔ ስለ ፌደራሊዝም ስለ ባንዲራ ስንከራከር አሁን ይሄ ናሽናል ዳያሎግ የሚባለው ነገር ትልልቅ አጀንዳዎች ወጥተዋል። እዚህ ዲያስፖራ ምናምን ነው እንጂ ሰው የሚያጋግለው people don't care። ምክንያቱም ያኔ ትልልቅ ሆኖ የሚታዩ ነገሮች በጣም ደብዝዘዋል። ምክንያቱም ችግሮች በጣም አዳዲስ ችግሮች ኢመርጅ ያደረጉ አንድ ልስጥ አሁን ሰሞኑን ያርኩ ያለው ነገር ሳውዲ አረቢያ ላይ ሰዎች የሚገዳደሩትን ምናምን ስታዩ ከእስር ቤት ሲወጣ አብይ ስር 5 ነገሮች ተለውጠዋል። አንዱ ሞኔታይዜሽን ኮሜርሻላይዜሽን ኦፍ ፖለቲካ ስልጣን አሁን ድሮ ስልጣን ሰው የሚወጣው ለክብር ነው። አቶ ከሌ ሚኒስቴር ለመባል አሁን ለብር ነው። ዛሬ ውጭ ጉዳይ ሚኒስቴር ማንም ሊሆን አይችልም። ጌዲዮን ራሱ አካዳሚክ ስለሆነ ነው እንጂ የጌዲዮን ቦታ አሁን ለናለሙ ምናምን ይሄ ምክትል ጠቅላይ ሚኒስትሩ ምናምን ውጭ ጉዳይ ሚኒስቴር ምን አይፈልገውም። እምቢ ነው የሚለው ከዚህ ምንም እንትን የለውም። አሁን ጉምሩክ ገቢዎች እንደዚህ አይነት ቦታ ትንሽ ቦጨቅ ያለበት ቦታ ነው። ኮሜርሻላይዜሽን ኦፍ ፖለቲክስ ያ ብቻ አይደለም። በሶሻል ሚዲያ ላይ ተመልከት። ሰዎች እንዳለ የኛን ከኛ ጋር ሲታገሉ የነበሩትን እኮ አሁን ያው ስቴቱ እየከሰረ መጣኝ እንዳለ ነው የገዛቸው። ኮሜርሻላይዜሽን ኦፍ ፖለቲክስ፣ ፒአራይዜሽን ኦፍ ፖለቲክስ። ፒአራይዜሽን ማለት ፕሮጀክት ተሰርቶ ከማሳየት ይልቅ የፕሮጀክቱ አይዲያ አሁን አንድ የሚያደርጋቸው ይሄ ግሪን ሪቮሉሽን ምንድነው? ይሄ አትክልት የሚተከለው አትሊስት የመጀመሪያዎቹ 5 ዓመታት የማስመሰል ሰው ይወጣ ነበር። ዘንድሮ አይታ እንደው ሰው አልወጣም። እሱና ልጁና ምናምን ብቻ ናቸው የወጡት። ግን እንደዚሁም ዓለም ሪካርድ ሰበርን ተባለ። ፒአራይዜሽን ኦፍ ኤቭሪቲንግ እሱ የሌላው የኖርማላይዜሽን ኦፍ ክሩሊቲ ማለት ሰው ይገዳደላል። እኛ ሀገር ግን ሰው እየገደለ ራሱን የሚቀዳበትና የሚለቅበት መጀመሪያ
ጦርነት ውስጥ ነው ያየነው። ኦሮሚያ ውስጥ የሚደረግ ጦርነት ውስጥ ሬሳ ሰው ሲያቃጥል ትግራይ ውስጥ አየነው። አሁን ምን ሆነ መሰለ? የዛ ውጤት የሆኑ ወጣቶች የኦሮሚያ የአማራና የትግራይ ጦርነት ውጤት የሆኑ ልጆች ተሰደው ወደ አረብ ሀገር እየሄዱ ነው። እና እዛ አካባቢ የሚያደርጉትን ክሩሊቲ ስታይ ላይቭ ያስተላልፉታል እና ኖርማል ነው የሚመስላቸው። ምክንያቱም ጭንቅላታቸው አብደዋል ማለት ትችላለህ። እና እነዚህ ለውጦች 5 ናቸውና እነዚህ ነገሮች በብዛት እየመጡ ሌላው ዲሴክሬታይዜሽን ኦፍ ፖለቲክስ። ድሮ ፖለቲካ ራሽናል ነው፣ የሂውማን ቢንግ ስምምነት ነው። እንደዛ አይደለም አሁን። ሰውየው እሱ እግዚአብሔር ነው። ጥሩ ነገር ፈጣሪ ስለፈቀደ ነው፣ መጥፎ ነገር ፈጣሪ ስላልፈቀደ ነው። የአመራር ስህተት ሳይሆን የሰይጣን ስራ ነው እየተባለ እየተሄደ ያለውና እነዚህ ምንም ጭካኔ ያደርገው ጽድቅ ነው፣ ምንም ትክክል እሱን ካልተስማማው ወንጀል ወይም ኃጢአት ነው። because ከሱ የሚመነጭ ነው ነገር ሁሉና ያ ዲሴኩላራይዝ ተደርጓል በጣም በሚያስገርም ደረጃ። ቢያንስ በብዙዎች አእምሮ ውስጥ ያለ የነበረችው መስመር አሁን ተሰርዛለች። የሚገርም አሁን አንዳንዶቹን ሳወራቸው የነሱ ሃይማኖት ስልጣን የያዘ መስሏቸው ጥሩ እኮ ነው ይሄ ምን ችግር አለ ሲል የሌላ ሃይማኖት ተከታይ ሆነ አስበዋል እላቸዋለሁ። ይሄ አሁን በኢትዮጵያ ፖለቲካ ውስጥ ኢፌክቲቭሊ ባለፉት 50 ዓመታት ጥሩ መሰረት ይዞ የነበረው ማለት ስቴትና ስትራክቸሩ ተለይቷል የሚል አይነት አጠቃላይ ስምምነት ተፈጥሮ ነበር። ያ ተጥሷል። ትክክል ነው። አንድ እዚህ ጋር ትንሽ ያዝ እናድርገው። አዎ ፕሮቴስታንቶችን እንደዛ እንዲ የተወሰኑትን እንደዛ ማድረግ ይችላል። በት ፕሮስፔሪቲ ጎስፔል የእስላም ቨርዥን አለ፣ የኦርቶዶክስ ቨርዥን አለ። ዳንኤል ክብረት ኦርቶዶክስ ነው፣ ግን ከአብይ ቀጥሎ ነምበር 1 ፕሮስፔሪቲ ጎስፔል አቀንቃኝ እሱ ነው። አይ ቲንክ ኢትዮጵያ ውስጥ አብይን በደንብ የተረዳው የአብይን አመለካከት በደንብ የገባውና የተቀበለ እንደ ዳንኤል ክብረት ያለ አይመስለኝም። መጠመቅ ብቻ አይደለም፣ he understood it to core። ዳንኤል ነው እዚህ ጋር I know him from back in the day እና መጽሐፉን አንብበው እንደሆነ በደንብ ነው ያነበብኩት። አብይ ከተረዳው የበለጠ ነው የተረዳው። የአብይን ሳይኮሎጂም የአብይንም አመለካከትና በእስላምም አሉ። አሁን ኡስታዞች እኮ አሉ። አሁን ኡስታዞች በመቶ ቀን ውስጥ 100 ቢሊዮነሮች ስለበተሰ ማለት ልክ እንደ አብይ እኮ ስም አልጥራ ስለሚቀርቡኝ ጣጣ እንዳይፈጥሩብኝ በቤቴ ውስጥ ልጅ ሆኜ ይህን መኪና እንደሚይዝ ይታየኝ ነበር። ልክ አብይ ሽሹ እያደረገ ነበር። ወደ ፕሮቴስታንቶች ብቻ እንምራው ይሄንን አስተሳሰብ። እሱም እኮ በተለያየ መንገድ ነው የሚጫወተው። አይተሃል? እኔ ሁለት ሙስሊሞችና አንድ ክርስቲያን መሳይ ሙስሊም የሆነ ቀብር ሄድን ሲል አይተሃል? በነገራችን ላይ ኤግዛክትሊ እና እኔ በአጋጣሚ ጠቀስኩት እንጂ እዛ ጋር ስትሪክትሊ ግን የሃይማኖት ፖለቲካ ውስጥ በዚህ ደረጃ መግባት ኖርማላይዝ መደረጉ ግን በጣም የሚታይ ነገር ነው ለማለት በመፈለግ ነውና እኔ ደግሞ በጣም የዚህ የሴንስ ኦፍ ኦርደር ራሱ የመንግስትነት ይሄን መጨረሻ ያልኩ ገፋሁት። ይሄ አሁን ማለት መንግስትነት የሚጸናው በዜጎች አእምሮ ውስጥ ነው ማለት ኦርደር፣ ሴንስ ኦፍ ኦርደር። መንግስት ኦቶሪቲ አለው፣ ህግ አክበር ጠቃሚና አስፈላጊ ነው የሚልን እሴት ራሱ ደሰክሬት ሲያደርገው እመለከታለሁ እና ከሆነ ጊዜ በኋላ ሶማሊያ ውስጥ ገጥሞ በተለይ ፖለቲካል ሳይንስ ምሁራን ሲጻፍበት የመንግስትነት እሳቤ በዜጎች አእምሮ ውስጥ ያለ የመንግስትነት እሳቤ ራሱ ኮንስተንት ጥቃት እየደረሰበት ነው ብዬ አስባለሁ። ምን ትላለህ? ምን አደረገው መሰለህ ነው አገሪቷን በራሱ ኢሜጅ ፈጠረ። ስለ ኤግዛምፕል ልስጥ። አሁን እሱ ኢትዮጵያን እንደ ራሱ ሱቅ ነው አይደል? የቀበሌ ሊቀመንበሩ እኮ እንደ ራሱ የቀበሌ ሊቀመንበሩ ያቺን ቀበሌ እንደ ራሱ ንብረት ነው የሚያያት። እና አሁን የአዳማው ከንቲባ ለምሳሌ ይሄን ትልቅ እንግዲህ በአዳማ ውስጥ አሁን የመሬት ጉዳይ በፍርድ ቤት አይታይም፣ በሽምግልና ነው። ዋይ ከንቲባው ወሰነ። ዋይ ከንቲባው ከደላሎች ጋርና ከምናምን ጋር ስምምነት ነው። እና ዳኞቹን ጠይቃቸው እንደ ቆየን እኮ የመሬት ጉዳይ ለምን የመሬት ጉዳይ እኮ ያው በፍርድ ቤት አይታይም ተባለ። ቢኮዝ አዳማ ቢሎንግስ ቱ ሜየር። ቀበሌ ላይ ደግሞ ስትወርድ ጅማ ላይ ወረድ ብለህ ወይ ደግሞ ጎንደር ላይ የሆነ ቀበሌ ብትወስድ የቀበሌው ሊቀመንበር የመግደል መብት አለው፣ የማፋታት መብት አለው። ባልና ሚስት ማዳበሪያ ለማልስጥ አልስጥ የመወሰን
ያለ ፕሮሰስ ድሮ እኮ አሁን ደርጎችን ወሰዳቸው ክሩል እነሱ ነበሩ አለ ቀይ ሽብር ላይ ሰው ሲገሉ እኮ በኮሚቴ ቁጭ ብለው ቃል ይዘው የሆነ ስቴት ነው ስቴት እኮ ይገላል ሰው አይደል መንግስት እኮ ሰው ይገላል ሲገል ግን ፕሮሲጀራል ነው ስቴትን ከኔና ካንተ የሚለየው ምን መሰለ ፕሮሲጀራል ነው እንትን አለው ዲኮሬሽን አለው ወግ አለው ወግ እና አለው ዲኮረም አለና ያ ወግ ጠፍቶ አሁን ስቴቱ ግለሰብ ሆነ እስከታች ድረስ ዲኮምፖዝ አደረገ ስቴቱና ይሄ የኦርደር የስቴትነስ ስሜት መጥፋት በነገራችን ላይ ይሄ አሁን ወደ አማጺውም እየገባ ነው ለዛ ነው መጠንቀቅ አለብን ማለት እንደና አማጺያን አመራሮችም ኮማንደሮችም የምታያቸው ያንን ቢሄቪየር ወስደው በሚንቀሳቀሱበት ኤሪያ ላይ ስዩም እግዚአብሔር ራሳቸውን አድርገው የማይን ነገር ታያለ ያስደነግጣል እንዴ ነፃነት ታጋይ ነኝ እያልክ የዛ ቀበሌ ፈላጭ ቆራጭ እኔ ነኝ የምትል ከሆነ ችግር አለውና ለዛ ነው ባለፈውም ስናገር መጠንቀቅ አለባቸው ሰው ውስጥ እየገባ ነው ከመንግስት መዋቅር ወጥቶ ማህበረሰብ ውስጥም እየገባ እንደሆነ ነው አብይ ራሱን እያባዛ ነው ቤዚክሊ እና ፓቶክራሲው በስርዓት ይስተዋላል አይ ቲንክ ይሄ በጣም ጠቃሚ ፐርስፔክቲቭ ነው በየመገናኛ ብዙሃን በአርቲክል ቢጻፍበት ዲስከስ ቢደረግ አስፈላጊ ነገር ነው በጣም ነው ማመሰግነው ጀዋር ብዙ ወሳኝ የሚባሉ ነገሮች አንስተናል እነዚህን መሰል ጉዳዮች ማንሳት ባገት ለሰላምን ለማምጣትና የህብረተሰብን የተሻለ ህይወት ለማረጋገጥ በጣም አስፈላጊ ነገሮች ናቸው ስለዚህ ስለሁሉ ጊዜ መልካም ፈቃድ በጣም አመሰግናለሁ ጀዋር ቴዲ እኔም አመሰግናለሁ እንግዲህ እስቲ ወደፊትም እየተገናኘን እንወያያለን ለሀገራችንና ለህዝባችን ቸር ሁሉ እመኛለሁ ያንዣበበው የጦርነት